ያወቅኩት ነገር የለም። እሱ ምን እኔ አይመለከትም። የኔ ጥያቄ መድብል እንዴት ስለኔ ማወቅ ፈለገ? አላውቅም። ደግሞ ከብሩክ የባሰ ሰይጣን ነው አሉ። አንቺ ነገር አደጋግሚ። ዝና ለሺህ ሰው አይመለስም። አርፎ ቢቀመጥ ይሻላል። እሱማ ተው ባለፈው አጥቅቷል። ኃይለኛ ቤት ደግሞ ሳይሆን አይቀርም ይመስለኛል። ጀግንነት ከቤታቸው ነው። አቤት አቤት በቃ ተናግረሽ ሞተሻል። ባሌም ጀግና ነው እያልሽኝ? ጀግንነት ሳያንሰውም ነበር። ባይሆን እሱን ተይውና ገፋር ነበር። ለማንኛውም አሁን የጠራው ስለሱ ለወራሽ አይደል? እና ስለምንድን ነው? ማይ በስንኝ ለምን ያችን አይት ልጁን አገያት? ማንን? ምሳሌ? ለምን? አባቷ ጠፍቷል አለች። ምናልባት ልጁ አንድ ነገር ብትሆን ከተደበቀበት ሊወጣ ይችላል። ተደብቆ አይመስለኝም። ደግሞ ቆይ ለዚህ ብዬ እኔ ልጅቷን ብገል ምን ይጠቅመኛል? በደንብ ታገኛለች እንጂ ያለ ምንም ሙግት ያለ ምንም ቤቱን እንኳን ሸጦ እሱ ጠፋ እሷ ሞተች ማለት ቤቱ ያንቺ ነው ማለት ነው። መድብል መጥቷል እኮ። ሰሚ ቤቱን ባሰሪውም ኖረሽበት ቤቱ ደግሞ የተመዘገበው በልጁ አንዳንዴ በደንብ አስቢ እንጂ እሷ ሞተች ማለት አንቺ ሚስት ነሽ። ምትወርሺው አንቺ ነሽ ማለት ነው። እሺ እንዴት አጠፋታለሁ? ልጅቷን እንደሆነ ቤት እንኳን ሆኜ ማጥፋት አልቻልኩም። እሷ እንደሆነች የድመት ነፍስ ነው ያላት። የድመት ነፍስ ያልሽ ነገሮችን ለመሸፋፈን ሰው ሆኖ የድመት ነፍስ ያለው የሚባል የለም። እሺ እኔም ደስ ይለኛል፣ ግን እንዴት ሰው ገድዬ እንዴት ነው ቤት ወርሽን በሰላም ምኖረው? ከዚህ በፊት ልታጠፋት የነበረው ለምን ነበር? ከዚህ በፊት ሰው የገደለ ሰው ሊተናኮሰ ሰው አይታሰርም ነበር? እሱ ማልክ ነው። ይኸውልሽ አስረግጠሽ አንድ ነገር በደንብ ይሰማ። ወንጀል የሰራ ሁሉ አይጠየቅም። እሱስ ቀኑ ይሄዳል እንጂ መጋለጡ እንኳን አይቀርም። እኛ እንዳንቺ ሰምተን ሳይሆን ኖረን ነው የምንናገረው። እሺ አደርጋለሁ። ደግሞ ያችን አይጥ ማጥፋት በፍጹም አያቅተኝም። ብሩክ ወደ ቤት ከመመለሱ በፊት ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። ተወዳጅ የምሳሌ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። አደኝ ብሩክን መፈለግ አለብኝ። ያስቀምጠው ቲሸርት ምን ነበር አየሹ? ቅድስት ደም ነክቶት ነበር፣ ግን ምሳሌ ሳይናስር አይቀርም እያለች ነገር ግን ደሙ የብሩክ ነበር ማለት ነው። እንግዲህ ሳሳቃዩት ቲሸርቱን በደም አስነክቶት ነበር። ቅድስት በጣም ፈራች። ጋሽ ምን ሆኖ ይሁን እያለች ስትጨነቅ ነበር። ወንድሜ ሞተም ኖረም ያለውን ነገር አጣርቼ አደርስበታለሁ፣ ግን አንቺ መጨረሻ መጨነቅ የለብሽም። ምሳሌም ትምህርት ቤት መሄድ የለባትም፣ አንቺም እንደዛው እዚህ ከቤት እንዳትወጡ ራሳችሁን ተጠብቁ፣ ያለውን ነገር አጣርቼ አመጣለሁ እያለ ይወጣል ማለት ነው። ምን ከዛ ከመጎስ ጋር ይገናኛል። መጎስ ለምንድን ነው የዝና እንደዚህ የምትፈራው? አትፍራ፣ እኔም እኮ አግዛለሁ፣ ከጎንህ ነኝ። አንተ ስለሱም ስለማታውቁ ነው፣ በደንብ አውቀዋለሁ። ስለዚህ ምንም መፍራት የለብም። ብሩክ አደጋ ውስጥ ነው። አሁን ማድረግ ያለብን ሜላትን አግተን ያለው ነገር እንድታሳውቅ እናድርጋታለን። ስለዚህ ሜላት የዚህ ቆይ እኛ ነገርን ይዘ ነው ወይንስ እንዴት እርግጠኛ ሆነች ሜላት እጇ እንዳለበት? አዎ የዝና እጁ እንዳለበት ሜላት ታውቃለች። በራሴ መንገድ አጣርቼ ነው ብሎ ይነግራታል። የዝና ወንጀል በጣም ትልቅ ነው። ነገር ግን የዝናን በደንብ እንደማናቅ ሉላም ነግራኛለች። ዝና የምናውቀው ጥቂት ብቻ ነው እንጂ ሙሉ በሙሉ እሱ ልቡን አውጥቶ አይናገርም። ከባድ ወንጀል ውስጥ እንዳለ ግልጽ ነው። ስለዚህ እፍራታ ታዲያ ምን ልታረጊ ነው? ፍርድ ቤት እኮ አልመጡም። ስለዚህ ድጋሚ ሄጄ ወረቀቱን እሰጣቸዋለሁ ለብሩክ። ብሩክ እኮ የለም። ታዲያ ምንድን ነው የምታረጊ? የዝና መቼም አላገባም ብለሻል። እሱ እኮ ምንም ስሜት የለውም ይመስለኛል። አይ እሱ ምንም ከሉላ ውጪ ሌላ ሴት አይታየውም። ስለዚህ አሁን እሱ ይሆነኛል፣ እንደውም ገንዘብ ምክንያት ፍጥሬና ብዙ ገንዘብ ተቀቢ እያለቻት ነበር። እሺ እቀበላለሁ፣ ካሁን በኋላ እሱን ነው ማሳደው እንጂ እሱ መቼም ያገባኛል ይወደኛል ብዬ ተስፋ ማድረጉ አስፈላጊ አይደለም። ምክንያቱም
ደንበድን ሆኗል ምንም ስሜት የለውም እያለ እሱ ድብድብ ላይ ብቻ ነው ስሜቱ ጥል ላይ ብቻ ነው እንጂ ለሴት ምንም ስሜት እንደሌለው እያወራች ነበር ሆኖም ግን አሁን ተጠቅሚበት መቼም እንደማይፈልግሽ ግልጽ ነው ስለዚህ በየቀኑ አዲስ መረጃ ያያሽ ገንዘብ ተቀበይ እያለቻት ነበር እሺ ቅድስትዬ ዳጣ ጋር እያወራች ነበር ባለፈው የተፈጠረው ብሩክ ተወጀዋለሽ አይደለም እያለች አወድ ነበር ግን እንደዛ ገፍትሬ ነበር የወጣሁት እና እሱም አላስገደደኝም ነበር እያለች ነገረች ብሩክ እኮ ናንቺ በዛብሻል ቅድስት ብትወጂና እሺ ብትይ ጥሩ ነበር ግን አሁን ጸጸቱን አልቻልኩም ምን ነው እሺ ብዬ ተመኘው እና ሞገስ እንግዲህ አሁን ያለብን ማለት ታግተን የምታውቀው ነገር እንድትነግረን እንድትናዘዝ እናደርጋታለን ስለዚህ በጭራሽ አትፍራ ምንም መጨነቅ የለብም እኔ ሁሌም ከጎንህ ነኝ ስለዚህ ዝናን በጭራሽ ካሁን በኋላ መፍራት እንደሌለብህ ነገረው ማለት ነው እሺም ተስፋ አድርጋለሁ ለማንኛውም ዳጣም ትመጣለች አንድ ላይ ሆነን ያለውን ነገር እንዋያለን እያችም አፍራታ እና ማለት አንድ ላይ እየሄዱ ነበር እነ ብሩክ አብረን እንደለምለው ተያይዘው ሲወጡ ነገር ግን እኔዛ አልሄድም እባክሽ አንቺ ብቻሽ ተጂ ማለት እያለች ነበር አፍራታ አንቺ እኮ ለምንም እኮ አትሆኝም ለራስሽም ወይ ለኔም አትሆኝም ምን አለበት አሁን እሺ ብለሽ አብረን ብንሄድ እያለቻት ነበር አይ አልሄድም እያለቻት ነበር ፍርድ ቤቱም እነ ብሩክ ብቻሽ ብትጂ ደስ ለእኔ ግርግርም በዛበት ቦታ መሄድ እኮ ስለማልወድ ነው ይጨንቀኛል ለዛ ነው እባክሽ ይቅርታ አድርጊልኝና ብቻሽ መሄድ ትችያለሽ እያለቻት ነበር እሺ በቃ ሄዳለሁ አንቺ እኮ አትጠቅምትንና ጥላት ትሄዳለች ማለት ነው ከዛ ሉላ ብቻውን መጽሐፍ ቁጭ ብላ እያነበበች ነበር ሞገስ ከላታ ጋር አንድ ላይ ነበሩ ከብሩክ ወንድሙ ጋር ማለት ነው ከዛ ይደውልና ምን ትፈልጋለሽ ምን ይዤ ልምጣልሽ እያለት ነበር እሺ ሞገስ ጠፍታል ቆይ ናፈኩሽ ምናምን አናፈኩሽም እንዴ እያለት ሳስገረመት ነበር እንደውም ምን ይዤ ልምጣልሽ ማር ይዤልኝ ነይ ስትል ማር እኮ አንቺ ራስሽ ማር ነው ማር ያለሽ እንዴት ማር አምጪ ትይኛለሽ እያለ ስቀልድበት ነበር ታዲያ አሁን ብሩክ ምን ሆነ ብለሽ ታስባለች ቅድስት ግን በጣም ፈርቻለሁ ዳጣውነቱን ለመናገር እኔ ራሱ በጣም ተጨንቃለሁ ምሳሌም በተደጋጋሚ እየጠየቀች ነው አባቴ የት ሄዶ ነው እንዴት ጠፋ ይሄናል ሳይኝ እያለች ስትጠይቅ ነበር እውነት በጣም ጨንቆኛል ምን አማራጭ እንዳለብኝ እንደኛም እሱም ደግሞ እየፈለገ ነው ቢሆንም ግን ምን ማድረግ እንዳለብኝ ግራ ገባ አንድ ነገር ከሆነ ግን ተጸጽቶን አልችልም እያለች ነበር አፍራታ ታደኝ ትደውልና ማለት አሁን ወጣለች ከቤት ታዲያ ወዴት ነው ሄደችው አለቅም ወደ እናንተ ስም ወደ እንደልች አለቅም ግን ከቤት እንደወጣችና እርግጠኛ ነኝ ከዝና ጋር የምትገናኝ እያለ ለማለት ዝና ይደውልና የትንሽ ወዴት እየርሽ ነው እነ ብሩክ የጥሩ ልሰጥ የፍርድ ቤት ጥሩ ልሰጥ ወደዛ ይርኩ ነው አሁን እሱም ተይና ቀጥለሽ ወደኔ ነይ እያላት ነበር ለምን አስቸኳይ ነው ቶሎ በእላትና ከዛ ከዝና ጋር ለመገናኘት ወደሱ ትሄዳለች ከዛ ዝና የዋሳ አታምጣ ሲል አንተቶ ቆለለ መባለው ይሄ ነው ጭራሹ ምሳሌ ለመግደል አላሰበም ወይኔ ዝና አንተን ማጥፋታው ይጥፋ ወይኔ እንደዚህ ጋርለት እንደደነገጡ ለምን ያቺን አይጥ ገለሻት ቤቱን በራሴ ለምን አታረግም ብለው ወሰነ ማለትን ጭራሹ ያላሰበችው ነገር በስንት ስቃይና በስንት ለማ የዳነችው ልጅ አሁን ለምን አትገልበት ምናልባት ልጅውን ከገደልሽበት ከተደበቀበት ቦታ ይወጣል ማለት እያለ ነበር አይመስለኝም የተደበቀ እንኳን አይመስለኝም ግን ለምን እሷን መግደል አስፈለገ ምን ይጠቅመኛል እሷን መግደል እሷን ከገደልሽ ብሩክም ጠፍቷል እንደውም ምሳሌ ከሞተች ቤቱ በሷስ ስለሆነ ወራሽ ሚስቱ ስለሆነች ወራሽ የምትሆኝ አንቺ ብቻ ነሽ ስለዚህ አሁን ልጁን መግደል አለብሽ ስለዚህ ምንም ወደዛ ሳቲ ይሄንን ማድረግ ይኖርብሻል እያላት ነበር ዳጣና አደኝ አንድ ላይ እየሄዱ ነበር ከዛ እየሄዱ ያለ አንድ አጋጣሚ አፍራታ በእግር ስትሄድ ያ እየተከታተላት ነበር አረ ምን ነው አፍራታ እያለች ምን አፍራታ ነች እንዴ አፍራታ ነች እና ከዛ ተደብቆ እያዩ ነበር ከዛ እቺንማ መከተል አለብን ወዴት እየሄደች እንደሆነ ማጣራት አለብን እሺ በቃ እንከተላት በዚህ ጋር እያሉ እንግዲህ አፍራታ መከተል ጀመሩ የት እንደምትሄድ እሷ እያዩት ነበር አፍራታ መንገዷን ይዛ ቀጥላ እየገሰገሰች ነበር እነሱም ከኋላ እየተከተሏት ነበር ቆይ ምን ማድረግ ይኖርብናል ከማን ጋር ነው ከዝና ጋር ነው የምትገናኘው ከማን ጋር እያሉ ከኋላ እየተከተሉ ነበር እሷ ግን
እንግዲህ ሞገስ ወደ ቤት ተመለሰ። ወደ ቤት ከተመለሰ ማለት ከሉላ ጋር እንዴት ምን ነው እያለ ከሉላ ጋር ደስ በሚል ጊዜ አብሮ እያሳለፈ የምትፈልግን ከዝጀልሻለሁ ታዲያ ምን ድረስ ነገር አለ ስለ ብሩክ እያለች ስትጠይቅ ነበር። አው የዝና እንደመቅ አረጋግጧል አለኝ እና ዝና እዚህ ውስጥ እጁን እኔ እኮ መጀመሪያ ነገርክ ነበር ዝና ከባድ ወንጀሎች እንደምሰራና እጁ ውስጥ እንዳለ 100% እርግጠኛ ነበርኩ እያለችው ነበር። አሁን እፍራታ እንከተላት እቺን ማን ጠዋጠብ ነው ይዞ እያለች እፍራታ አሁን እስቲ ምን ያርግች ቆመች ጎገብ ታቋርጣ ማለት ለምንድነው ዘገባች እያሉ ማለት ግን አልወጣችም እንዴት ነው ምናምን ያስጠብቋት ነበር። ከዛ አንዳጋጣሚ ከዛ ተወጣና ማለት ትደውልላታለች እንገናኝ ምሳጋብስሻለሁ የምትፈልጊ ነገር ካለ ንገረኝና ከዛ ከኔ ጋር ከነብሩክ ቤት አፍረን እንዳለን ስትል ነበር። እሺ በቃ እንደዛ ካልሽ እሺ አፍረን እንዳለን በቃ ነይ ትላታለች። ከዛ መንገዱን እየሄደች ያለ ከማለት ጋር ይገናኛሉ። ከማለት ጋር ከተደዋወሉ በኋላ አብሮ ከተያይዘው ወደ ነብሩክ ቤት ለመሄድ ወስናሉ። እነሱ ማለትን ለማገት ነበር ዳጣና አደኝ ሲጠብቋት የነበረው ማለት ነው። እንግዲህ ምሳሌና ቅድስት ደግሞ ምሳሌ እያስጠናች ነበር። ስለአባቷም እየጠየቀች ሁሌም እንደምወዳትና እናቷ እንደምትፈልግ እንደምትወዳት እየነገረች ነበር። አባሽ በቅርብ እንደሚመጣ ምንም ማሰብና መጨነቅ የለብሽም እያለች ነበር። ታዲያ ወዴት ነው የሚሄዱት? ይመስለኛል ወደ ብሩክ ቤት ነው የሚሄዱት። ስለዚህ እንከተላቸው ቆይ ምን ፈልጎ ነው ወደሱ የሚሄዱት እያለ እየተከተላቸው ነበር። እንግዲህ በመጨረሻም እፍራታና ማለት ይገናኛሉ። ታይዞ ወደ ነብሩክ ቤት አብሮ እየሄዱ ነበር። እነሱ ማለትን ለማገት ነበር ሲጠባበቁ ነበር። ስለዚህ አሁን እነሱ እየተከተልን እንከተልና አፍራታ ጋር ሶስቱ ሆነውማ ሞገስም ብሩክም እና ዳጣ አንድ ላይ ሆኖ እየተከተላቸው ነበር። ከዛ እነሱን ከሰከሱ እየት እንደሚሄዱ እንከተል። አፍራታን ግን ከማለትና አፍራታ አንድ ላይ ወደ ብሩክ ቤት እየሄዱ ነበር። ስለዚህ ማድረግ አለብን አፍራታ ከማለት እንድትለይ ማድረግ አለብን። አንተ ደውልና የቀረውን ገንዘብ ልስጥሽ ስለዚህ መገናኛ ብለህ ቀጥራትና ከዛ እንድትለያዩ አድርግ ሲባል ከዛ እንደዛ ያደረገው ነበር። ከዛ ዳጣና ሞገስም እየተከተላቸው ነበር። ከዛ በትድብቅ እያየ ከዛ ይደውልና በቃ ያር ማድረግ አለብን እናደርጋለን። ስለዚህ የት እንደሚሄዱ ቀጥ ብቻ ነው ማየት አለብን። ቀጥ ብሎ ከዛ ይሄዱና እያየ በቃ እፍራታ ከሷ እንድትለይ ማለት ብቻ ወደ ቤት እንድትሄድና እንግዲህ ወጥመዷ ውስጥ በራሷ እጅ መጣች። ስለዚህ ሳታስለፋን ወደ ቤት ትገባለች ማለት ነው። እፍራታን ይደውልና እፍራታ አሁን አስቸኳይ ነው እፈልግሻለሁ የት ነሽ ወደዚህ ነይ እያለቻት አሁን ብሩ ልሰጥሽ ነው ወደ መገናኛ ጠብቂኝ አስቸኳይ ስለሆነ ቶሎ በይ እያላት ነበር። ከዛ ማለት እባክሽ መሄድ አለብኝ እንግዲህ ማግባት አለብኝ ብዬሽ ነበር አይደል ስለዚህ ይቅርታ አድርግልኝ መሄድ አለብኝ ብላ ጥላት ትሄዳለች ማለት እንግዲህ ብቻውን ወደ ነብሩክ ቤት ታቀናለች ማለት ነው። እነሱም እየተከተሉ ነበር። አንቺ እኮ ለምንም አትሆኝም ቆይ አሁን እዛ ብለሽ ነው አገባለሁ ምናምን ያልሽው ልጅ ጋር ነው የምትጀናጀኝ አው እዛ መሄድ አለብኝ ማለት ይቅርታ አድርግልኝና ከዛ ማለት እንግዲህ ብቻውን ወደ ነብሩክ ሲገዛገስ ሞገስ ዳጣ እና ሶስቱ እየተከተሏት ነበር። እሷ ጉዞውን ጀመረች። ቀጥ ብላ ወደ ነብሩክ ቤት ሄደች ነበር። ምሳሌ ለማጥፋትና ወረቀት ተጣለ በሚል ሰበብ ምን እንደሚፈጠር እሱን ለማወቅ ነበር አላማ። እንግዲህ እሷ በገዛቸው ወጥመድ ውስጥ ትገባለች ማለት ነው። እንግዲህ ያዙትና ከዛ እንድትናዘዝና ስልኳን ሁሉ ነገር ከቀሟት በኋላ እንድትናገር ያስገድዷት ጀመረ። እንደውም ዳጣም ጠባጥቤ ነው የምጫወትብሽ አሁን ሄጄ ገብተሻል ወዴትም ማምለጥ የለብሽም እስካሁን ስፈልግሽ ነበር እያለ አደኛን በጣም ትፈራዋለች። ትሰምኛለሽ ወንድምዬት እንዳለ ካልተናገርሽ በጭራሽ ከዛ አትወጪም ዛሬ መሞቻች ነው ማንንም እንኳን አይደርስሽም። ስለዚህ እኔ የማረገው ነገር አላቀም ወንድምዬት እንዳለ እንደውም አንቺም እንደምታውቂና የዝና ቤቱ እንዳልተሸጠ በምን እንዳወቅሽ ጭምር እያንዳንዱ ነገር እንድታብራሪልኝ እፈልጋለሁ ብሎ ሳስገድዳት ነበር። እኔ ምንም ማቁ ነገር የለም ታዲያ ቤቱን እንዳልተሸጠ የቱን አወቅሽው ማን ነገረሽ እያለ ሳፋጥጣት ነበር በሶስት ሆኖ ማለት ነው።